ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። በዛሬ ቪዲዮ መረጃ ይዤላችሁ የመጣሁት የልጆቻችሁን ክብደት ጤናማ በሆነ መልኩ እንዴት በፍጥነት መጨመር እንዳለባችሁና እንዴት አድርጋችሁ ክብደታቸውን ማሻሻል እንደምትችሉ የምናይ ይሆናል ማለት ነው። ቪዲዮውን ደግሞ እስከመጨረሻው ድረስ ብታዩት ትጠቀማላችሁ ብዬ አስባለሁ። ላይክ እና ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ሀሳብ አስተያየት የምሰጣችሁ ይሆናል ማለት ነው። እንግዲህ ወደ መረጃዬ ሲሄድ አንድ ህፃን ጤናማ የሆነ የሰውነት ክብደት እንዲኖረው ወይንም የመቀንጨር እንዳያጋጥመው አመጋገብ ሰፊውን ድርሻ ይይዛል። ከአመጋገብ በተጨማሪ ግን የህፃኑ የጤና ሁኔታ ህፃኑ ለተለያዩ በሽታዎች ተጠቂ ሆኗል የሚለውም በተለይ የአንጀት በሽታዎች በውስጡ አለመኖራቸውን ማረጋገጥ መቻል አለብን ማለት ነው። ከዛ መቀጠል በቂ እንቅልፍ ማግኘት፣ በቂ የሰውነት ፈሳሽ መውሰዱን፣ ጥሩ የቀን ውሎና እንቅስቃሴ፣ የቤተሰብ ፍቅር ማግኘቱን፣ ደስተኛ የሆኑ ህፃናት መሆናቸውን ማረጋገጥ ይኖርብናል ማለት ነው። ከዛ በተጨማሪ እነኚህ ሁሉ ተሟልተው ነገር ግን ህፃናት ክብደት የማይጨምሩበት ምክንያት ካለ አመጋገባቸው ላይ በማተኮር አመጋገባቸውን ማሻሻል መቻል አለብን። እናም የህፃናትን ክብደት ለመጨመር የሚረዱ ምግቦችና በምን አይነት መልኩ ብንመግባቸው ነው የሚሉትን በዝርዝር የምናይ ይሆናል ማለት ነው። እንግዲህ በዋናነት የምናገኘው የህፃናትን የክብደት መጠን ለመጨመር ከሚረዱ ምግቦች ውስጥ አንደኛው የፕሮቲን መጠን ያላቸው ምግቦች ናቸው። ከፍተኛ የሆነ የፕሮቲን መጠን ወይንም የፕሮቲን ይዘት ያላቸውን ምግቦች ስናይ እነኚህ ምግቦች የሰውነትን ሙቀት ለመጨመርና እንዲሁም ሰውነታቸውን ለመገንባት በእጅጉኑ ጠቃሚ ናቸው። እናም አንደኛ እንቁላልን መመገብ እንችላለን ማለት ነው። እንቁላል ስትመግቡ ከቁርስ ይልቅ ወደ ሰውነታቸው ለግንባታ እንዲውል ማታ ላይ ወይንም እራት ላይ ብትጠቀሙት እጅግ ጥሩ ነው። ህፃናት እንቁላልን ማታ በሚመገቡበት ሰዓት እንቅስቃሴ ስለማያደርጉ የተመገቡት ወደ ሰውነት ግንባታ ላይ ይውላል ማለት ነው። ከዚያ በተጨማሪ ሁለተኛ ወተት ነው። ወተትን ስትጠቀሙ ቀጥታ ህፃናት ላይጠጡላችሁ ይችላሉ። ነገር ግን የሚጠጡም ካሉ በቀጥታ መስጠት ትችላላችሁ። እና ከዛ በተጨማሪ ወተትን ምን ታደርጋላችሁ? በምትሰሩት ምግብ ላይ አብራችሁ መስራት። ለምሳሌ ገንፎ በምታገነፉ ሰዓት ለህፃናት በወተት መጠቀም አንዳንድ ጁሶችን በምትሰሩ ሰዓትም ወተትን በውሃ ፋንታ መጠቀም፣ የተለያዩ ዳቦዎችን ስትጋግሩ በወተት የተቦኩ ዳቦዎችን መጠቀም። ስለዚህ ዳቦ አንደኛ ከፍተኛ የሆነ የካርቦሃይድሬት ይዘት ያለው ነው። ሲደመር ወተት ከፍተኛ ፕሮቲን አለው። ከዛ በተጨማሪ እንቁላል ጨምራችሁ ይህንን ተጠቅማችሁ ዳቦ ጋግራችሁ ብትሰጧቸው በእጅጉኑ ከፍተኛ የሆነ ጥቅም ያገኛሉ ማለት ነው። ሶስተኛ ስጋ በጥንቃቄ ፈጭቶ ለህፃናት መመገብ በእጅጉኑ ጤናማ የሆነ የሰውነት እድገትና የአእምሮ ግንባታ እንዲያደርጉ ያግዛቸዋል። ከዛ በተጨማሪም የዶሮ ስጋ፣ የከብት ቀይ ስጋ መጠቀም ትችላላችሁ ማለት ነው። አራተኛ እንደ ጥራጥሬ ያሉ እህሎች ለምሳሌ እንደ ባቄላ፣ የምስር ንፍሮ በማዘጋጀት እንዲመገቡ ማድረግ። ሁለተኛው ከፍራፍሬና አትክልት ስናይ መጀመሪያ ደረጃ የምናገኘው ከፍተኛ የሆነ የጤናማ የሆነ ስብ ያለው አቮካዶን ነው። አቮካዶን ከህፃናት ለአእምሮ እድገት ከመርዳቱም ባሻገር እንዲሁም ለሰውነት ግንባታ በእጅጉኑ ጠቀሜታ አለው እና አቮካዶን በመፍጨት ሊሆን ይችላል፣ በዳቦ በማድረግ ሊሆን ይችላል። ለህፃናት መመገብ በእጅጉኑ ጥሩ ለውጥ እንድታዩ ያደርጋል። ሁለተኛው ጎመን ነው። ከዛ በመቀጠል ደግሞ እንደ ድንች ወይንም ስኳር ድንችን ብትጠቀሙ ጥሩ የሆነ ካርቦሃይድሬት እንዲያገኙ ያግዛቸዋል። በሶስተኛ ላይ ስብ ነው። ከስብ ውስጥ እንግዲህ ቅድም ያነሳነው አቮካዶም ይካተታል። ነገር ግን ከዛ በተጨማሪ የለውዝ ቅቤ መጠቀም ትችላላችሁ። የለውዝ ቅቤ በደንብ አፍልታችሁ ሊሆን ይችላል ወይንም በዳቦ አድርጋችሁ መመገብ ትችላላችሁ። ከዛ የወይራ ዘይትም ጤናማ የሆነ የስብ ይዘት ስላለው ይህንንም
መጠቀም ትችላላችሁ ማለት ነው። ከዛ በተጨማሪ እንደኚህን ምግቦች ከተጠቀማችሁ በኋላ በምን አይነት መልኩና መቼ እንዴት እንመገባቸው የሚሉትንም የምናይ ይሆናል ማለት ነው። ስለዚህ ለምሳሌ የአንድ ቀን የአመጋገብ እቅድ እዚህ ላይ ማየት እንችላለን ማለት ነው። ስለዚህ የአንድ ቀን የአመጋገብ እቅድ ናሙና ስናይ ለምሳሌ ቁርስ እንውሰድ። እንግዲህ አንድ ልጅ ቁርስ ልትመግቡ ነው። ስለዚህ አሁን ቁርስ ላይ ነን ማለት ነው። ስለዚህ ቁርስ ላይ ልትመግቡ ነው። በወተት የተገነፋ ገንፎ ለቁርስ መጠቀም ትችላላችሁ። ወተት የተገነፋ ገንፎ ሰጣለ ወይንም የተቀቀለ ወይንም የተጠበሰ የእንቁላል ፍርፍር ለቁርስ መጠቀም ትችላላችሁ። ጥሩ። ይህንን ካደረጋችሁ በኋላ ትንሽ ቆይታችሁ ወደ 4 ሰዓት ላይም ሊሆን ይችላል አንድ ፍሬ ሙዝ መስጠት። ምግብ ከመገባችሁ በኋላ አንድ ፍሬ ሙዝ መስጠት። ነገር ግን ወላጆች ምግብ ከመመገባችሁ በፊት እንደ ሙዝ፣ አቮካዶ ወዘተ ያሉ ለየት ያሉ ሌሎች ጣፋጭ ምግቦችን አለመስጠት። እነኚህን ነገሮች መስጠት ያለባችሁ ምግብ ከተመገቡ በኋላ በደንብ ምግብ ከመገባችሁ በኋላ ብትሰጧቸው እጅግ ጥሩ ነው። ከዛ መቀጠል ምሳ እናያለን ማለት ነው። ምሳ ሰዓት ላይ የጤፍ እንጀራ በሽሮ ጥሩ ሽሮ አዘጋጅታችሁ በጤፍ እንጀራ አድርጋችሁ መጠቀም ትችላላችሁ። ቀይ ጤፍ ወይንም ነጭ ጤፍም ሊሆን ይችላል ማለት ነው። ይህንን ተጠቅማችሁ እንዲመገቡ ማድረግ ወይንም ደግሞ የተፈጨ ስጋ በቀጫጭኑ በደቃቁ የተከተፈ ድንች አድርጋችሁ አብራችሁ በደንብ በመስራት ይህንንም እንዲመገቡ ማድረግ ትችላላችሁ ማለት ነው። ምሳ እነኝህን ከመገባችሁ ከዛ መቀጠል ቆየት ብላችሁ ወደ 9 ሰዓት ላይ ደግሞ ታደርጋላችሁ እርጎ ወይንም አቮካዶ ትሰጧቸዋላችሁ ማለት ነው። እርጎ ወይንም አቮካዶ ትሰጧቸዋላችሁ ማለት ነው። እራት ላይ ስንሄድ እራት ላይ በወተት የተዘጋጀ ሾርባ ሰቶቹን በወተት የተዘጋጀ ሾርባ መስጠት ትችላላችሁ። ወይም እንቁላል ፍርፍር አዘጋጅታችሁ ይህንንም በዳቦ እንዲመገቡ ማድረግ ትችላላችሁ። አለበለዚያ እንደተጨማሪ ደግሞ ፓስታ በስጋ አድርጋችሁ ፓስታውን በደንብ አድርጋችሁ በተፈጨ ስጋ አድርጋችሁ አዘጋጅታችሁ መስጠት ትችላላችሁ ማለት ነው። እንግዲህ እራት ላይ ይህን ከመገባችሁ ከመተኛታቸው በፊት እራት ላይም ከመተኛታቸው በፊትም አሁንም ቆየት ብለው እራታችሁን በጊዜው ታበሉና ቆየት ብላታችሁ ምን ታደርጋላችሁ? ፍራፍሬ መስጠት። ፍራፍሬ ለምሳሌ ሙዝ ሊሆን ይችላል፣ አቮካዶ ሊሆን ይችላል፣ ስኳር ድንች ሊሆን ይችላል፣ ብርቱካን ሊሆን ይችላል። ብቻ የሆነ ፍራፍሬ ትሰጧቸዋላችሁ ማለት ነው። ልክ እንደዚህ እያደረጋችሁ ለአንድ ሳምንት ምግቦችን እያቀያየራችሁ እኔ እዚህ ጋር የነገርኳችሁ ለናሙና ነው እንጂ እናንተ እኔ ባልኩት በአንደኛው ፋንታ ሌላ እየተካችሁ መጠቀም ትችላላችሁ። ልክ እንደዚህ አድርጋችሁ ከአንድ ሳምንት በኋላ ምንም አይነት ለውጥ ወይንም ምንም አይነት የኪሎ ልዩነት የማያመጡ ከሆነ ምን ታደርጋላችሁ ማለት ነው? ወደ ጤና ተቋም ወስዳችሁ ወይንም ለህፃናት ስፔሻሊ ማሳየት ትችላላችሁ ማለት ነው። ማሳየት ምንድነው? ሌላ ችግር አለ ወይ የሚለውን ተዛማጅ የሆነ ችግር አለ ወይ የሚለውን ማሳየት አለባችሁ ማለት ነው። ከዛ በተጨማሪ ግን መጀመሪያ ህፃኑ ጤናማ የሆነ ክብደት ደረጃ ላይ ነው ወይስ አይደለም የሚለውን ማየት አለባችሁ። ጤናማ የክብደት ደረጃ ለምሳሌ 1 ወር የሞላው ህፃን ምን ያክል ክብደት መሆን አለበት? 2 ወር የሞላው ህፃን፣ 6 ወር የሞላው፣ 1 ዓመት የሞላው ህፃን ምን ያክል እስከ ምን ያክል የክብደት ደረጃ ውስጥ መገኘት አለበት የሚሉትን ማየት መቻል አለባችሁ። ከዛ ከስታንዳርድ በታች ከሆነ ነው ይሄንን አመጋገብ መከተል ያለባችሁ። ነገር ግን ጤናማ የሆነ ክብደት ያላቸው ልጆችን ጤናማ ያልሆነ ውፍረት እንዲከሰት ስለሚያደርግ ይህንን ባትጠቀሙ በእጅጉ መልካም ነው ማለት ነው። እንግዲህ ሞክሩትና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌሎች የሰሯቸው ቪዲዮዎች አሉ፣ እነሱንም ገብታችሁ ማየት ትችላላችሁ ማለት ነው። ለዛሬ ያያስኩላችሁ መረጃ ይሄን ይመስላል። አብራችሁን ስለቆያችሁ አመሰግናለሁ። ላይክ እና ሰብስክራይብ በማድረግ እንዲሁም ቪዲዮ ሌሎች እንዲደርስ ሼር በማድረግ ልትተባበሩ በትህትና ጠይቃለሁ ማለት ነው። ወዳችኋለሁ። አመሰግናለሁ። ባይ ባይ።